እና በዚህ ጽሁፍም አምጥታ ያመጣው ሰዎች ህወሓትን ሲቃወሙ ህወሓት ላይ ጫና ሲያደርሱ ወይም እንደው ህወሓት እንዲጠፋ ሲታገሉ እና ሲመኙ ያንን አዙረ ከትግራይ ህዝብ ጋር ነው የምታገናኘው። ጽሁፉ ያገናኘዋል ስፔሲፊካሊ። አሁን እኔ ሜካፕ እያደረኩ አይደለም፣ ራሱ ጽሁፉ እንደዛ ብሎ ነው የሚያወራው። ሰላም ጤና ይስጥልን የጉባኤች ቤተሰቦች። አቶ ልደቱ እንግዲህ በሀሳብ ብፌ ላይ ተገኝቶ ህወሓትን ማጥፋት መዛለው የሚል የህወሓት አምላኪነቱን የሚናገርበት ነገር አለ። ትንሽ እናስገንዝብ ብለን በምንችለው ለማቅረብ እየሞከርን ነው። እና መግቢያ ላይ ለምንድን ነው ድሮም የህወሓት ጠበቃ ነው የሚሉኝ ብላ ያስቀመጥኩ? አሁንም እኔ እንደሱ ብዬም አላውቅም ልልም አልችልም። እሱን ካልኩ ከራሴ ጋር ተጣልቻለሁ ማለት ነው። ህወሓትን ከማናችሁም ያላነሰ የታገልኩ ሰው ነኝ፣ እየታገልኩ ያለው ሰው ነኝ እኔ። እርግጠኛ ነህ? ስለዚህ ከህወሓት ጋር ከህወሓትን የሚታገልን ሰው የትግራይን ህዝብ የሚታገል አድርጌ ላቀርብ አልችልም። እንደሱ ላቀርብ የሚችል ከሆነ ራሴን ከተጠያቂነት ላድን አልችልም። ህወሓትን መታገል መብት ነው ብቻ ብዬ አይደለም ማቆም፣ ተገቢ ነው ብዬ ነው ማለት። ሌሎች እንዲታገሉት ብቻም አይደለም የምጠብቀው፣ ስታገለው ነው የኖርኩት። አሁንም እታገለዋለሁ። አሁንም መነሻ ስህተት ነው። ህወሓትን መታገል የትግራይን ህዝብ መታገል ነው ብዬ አላቅም፣ ልልም አልችልም። እንደዛ የሚሉ ሰዎች አሉ ወይ? አዋሉ። ምናልባት አሁን ለትግራይ ህዝብ ብላችሁ ህወሓትን ተዉ ይላሉ እኮ። በዚህ ሰዓት መታገል ተገቢ አይደለም ይላል ጽሁፍ እኮ። እንዴት እንተርጉመው? እሱ ስህተት ነው። እኔ ያልኩት ቃል በቃል አሁን ባለው ተጨባጭ ሁኔታ ትግራይን ለማዳከምና ለማጥፋት የሚደረገው ጥረት የትግራይን ህዝብ ለአደጋ ያጋለጠ። የትግራይ ህዝብ ለአደጋ ተጋለጠ ማለት ደግሞ የኢትዮጵያ ህዝብ ለአደጋ ተጋለጠ ማለት ነው። የትግራይ ህዝብ የኢትዮጵያ አካል ነው። ትልቁ ችግር ምንድን ነው? አሁን በአይምሯችን ትግራይን ከኢትዮጵያ አውጥተነዋል። በትግራይ ህዝብ የሚደርስ ሰቆቃ፣ በትግራይ ህዝብ የሚደርስ ችግር በኢትዮጵያ ላይ የደረሰ አድርገን አናስብ። ማን ነው? ትልቁ አይምሯችን ውስጥ ሀገሪቱ መፍረሷን የሚያሳየው ይሄ ነው። እኔ እያልኩ ያለሁት አሁን ባለው ተጨባጭ ሁኔታ ለምን የሚለውን ልንወያይበት እንችላለን። ህወሓትን ለማጥፋት የሚደረገው ርብርብ ስህተት ነው። የትግራይ ህዝብ የበለጠ ለአደጋ ያጋልጣል። የትግራይ ህዝብ ለአደጋ ተጋለጠ ማለት ደግሞ የኢትዮጵያ ህዝብ ለአደጋ ተጋለጠ ማለት ነው። ስለዚህ እኔ በትክክል የምለውን ነገር መረዳት ለሚፈልግ ሰው እያልኩ ያለሁት ህወሓትን አትታገሉ አይደለም፣ ህወሓትን አትቃወሙ አይደለም፣ ወይም ህወሓትን መቃወም መታገል የትግራይ ህዝብን መታገል ነው እያልኩ አይደለም። ህወሓትን ለማጥፋት አትስሩ። ህወሓትን ማጥፋት ዓላማ አድርጋችሁ አትንቀሳቀሱ። እሱ የበለጠ ችግር ያመጣል እንጂ አይጠቅምም ነው እያልኩ ያለሁት። ሁለቱም ለምን እየታገልኩ ህወሓትን ሌሎችን አትታገሉ ልላችሁ፣ ህወሓትን መታገል የትግራይ ህዝብ መታገል ነው ልላችሁ። ህወሓትን ማጥፋት ግን አዎ የትግራይ ህዝብ አሁን ባለው ሁኔታ አደጋ ውስጥ ይከታል። ይሄ ደግሞ ለኢትዮጵያ ማይበጅም ብያምናል። አቋም ይሄ ነው። በዚህ ላይ የሚመጣ ክርክር ካለ ዝክራል። ጥሩ እዚህ ጋር ስለባያስ ስታወራ ልደቱ ይህንን ያልከው ጉዳዩ ከትግራይ ጋር የተያያዘ ሲሆን ደግሞ የእነዚህ የጥቂቶቹ ሚዛናዊነትም እኔን ጨምሮ ብዙውን ጊዜ ራሴን የጨመርኩት ብዙውን ጊዜ ፈተና ላይ ሲወድቅ እታዘባለሁ ስልና ይህ የሚሆንበትን ምክንያት የምንረዳው ቢሆንም እዚህ ላይ በግልጽ ባልናገረው እመርጣለሁ ብለን ያስቀምጥነው። አንደኛው ይህንን ትችት የሚያነሱት በተለይ በከረረ መልኩ ህወሓት ላይ ትችት የሚያነሱት ሰው እየለየ ህወሓት ላይ ትችት የሚያነሱት ሰዎች በቂ ምክንያት የላቸውም፣ እንዲሁ ባያስ ስላላባቸው ብቻ ነው ወይስ ኦብጀክቲቭ ምክንያት የላቸውም ወይ የሚል ነው ጥያቄው የሚሆነው። ሁለተኛ በአደባባይ የማይነገር ከሆነ ያው ጽሁፍ ጋር አይመጣም። ጽሁፍ ላይ የሚካተተው በአደባባይ መናገር የምፈልገውን ብቻ ነው የምታወጣው እና መናገር ካልፈለግ ይሄንን አንቀጽ ለምን አስገባ? እረዳለሁ እነኚህ ሰዎች ለምን እንደዚህ እንደሚሆኑ፣ ነገር ግን አልናገርም ነው የሚለው ጽሁፍ። የመጀመሪያው ጥያቄ ምን ነበር? ይቅርታ ሞገስ። የመጀመሪያ ጥያቄ ባያስ ሚዛናዊ የሚባሉ ወትሮ ሚዛናዊ ያዝ አለባቸው ወደ ትግራይ ሲመጣ ነው ያልከው እና ኦብጀክቲቭ የሆነ ምክንያት የላቸውም ወይ ከቢያስ ባሻገር ነው ያልከው። ቲፒኤልኤፍን ለመጥላት፣ ቲፒኤልኤፍን ለመንቀፍ፣ ቲፒኤልኤፍን ለመታገል ከበቂ በላይ ምክንያት አለ ብዬ አምናለሁ። ቲፒኤልኤፍን ይጥፋ ብሎ ቲፒኤልኤፍን ለማጥፋት መታገል ግን የፖለቲካ ምክንያት አለው ብዬ አላምንም። የሚጠቅም የፖለቲካ ምክንያት አለው ብዬ፣ አሳማኝ የሆነ ራሽናል የሆነ የፖለቲካ ምክንያት አለው ብዬ አላምንም። አንዱ መልሴ እሱን ለምሳሌ በአስተሳሰብ እንዲሸነፍ መታገል ተገቢ ነው ብያምናለሁ። በቂ ምክንያት አለ ብያምናለሁ። እሱን የምንታገል ኃይሎች እኔን ጨምሮ ትግራይም ውስጥ እንኑር፣ በሌላው ኢትዮጵያም አካባቢ እንኑር፣ ተጨባጭ የሆነ በቂ ምክንያት አለ ቲፒኤልኤፍን ለመታገል ለመቃወም። እሱን ማድረግ አለብን ብዬ ነው። እሱን በማድረግ አንድም ሰው ተሳስቷል ብዬ አላውቅም ልልም አልችልም። ምክንያቱም እኔ ራሴ ቲፒኤልኤፍን የምታገል ሰው ነኝ። የወጣትነት እድሜን የሚያጠፋው ቲፒኤልኤፍን በመታገል። ቲፒኤልኤፍን ማጥፋት የሚለው ግን ለእኔ አውዳሚ የፖለቲካ አመለካከት ተገቢ አይደለም፣ ስህተት ነው። እስካሁንም ለብዙ ስህተት አድርጎናል። ወደፊትም ለብዙ ጥፋት ያጋለጠናል እምነት ነው ያለ። በመብት ደረጃ ይህን መብታቸው ማለት
ሁለተኛው ምን ነበር ጥያቄ? አይ እረዳ ለምን እነዚህ እንደሚሉ አውቃለሁ፣ ግን እዚህ መግለጽ አልፈልግም። ለምን አልጠቀስከውም አልከኝ። እኔ ብዙ ጊዜ ኃይለ ቃላት እንዳለመናገር እመርጣለሁ። አንዳንድ ጊዜ በፖለቲካ የምታምንበትን ሁሉ እና የምታውቀውን ሁሉ አትናገር። ስለዚህ ከፈት አድርገን አንባቢ የራሱን ግምት እንዲሰጥ ትተውለታለህ። አንዳንድ ጊዜ ጽሁፍን ደግሞ ውበት እንዲኖረው የሚያደርገው እንዲህ አይነት አገላለጽ ይመስለኛል። ወደ ኒቲግሪቲው እንሂድና ቅድም ክፍል አንድ ውይይት ላይ ስንሄድ የዚህ ጽሁፍም ርዕስ የሆነው ራሱ ዋናው ማጠንጠኛ መጨረሻ ላይ እየደረስን ይመስለኛል ብለህ ነው ያስቀመጥኩ እና መንደርደሪያውም እሱ ነው። ከዛም እንድንወጣ ነው የመፍትሄ አቅጣጫም ያስቀመጥኩ ጥሪ የሚያቀርቡ ለእያንዳንዱ የባለድርሻ አካላት። የመጀመሪያው መጨረሻ የተጀመረው የብሔር ፖለቲካ አሸንፎ ሲወጣ ነው ብላል። ቃል በቃል ነው ፖት ማድረግ ቅድም ያወራን። ይሄንን ደግሞ ያደረገው አንዱ ህወሓት ነው። አንዱ ዋናነትም እድሉን ሲያገኝ የተከለው ህወሓት ነው። ዛሬም የቀየረው ነገር የለም እና ይሄ ህወሓትን ለመታገልም አምርሮም ለመቃወምም ለመጥላት የሚለውን ኮቴሽን ስናስቀምጥና ፖለቲካዊ ስላልሆነ መጥላት በቂ ምክንያት አይደለም ወይ? የራሱ አንተ ራሱ የተጠቀምከው ለምን ትደግመዋለህ? በቂ ምክንያት እኮ አለ አልኩህ አይደል? አለ ባልኩበት ሰዓት ግን ተገቢ ነው አልኳ። ቅድም ተሳስተዋልም እላለሁ ስላልተጨመርክበት እኮ ነው። ለምን ይሳሳታሉ? እኔው ራሴ የነገርኩት ነገር ህወሓትን ለመቃወም ለመታገል፣ ከዛም አልፎ ለመጥላት ጥላቻ ጥቅም ካለው እኔ ይጠቅማል ብያለሁ። ለመጥላት በቂ ምክንያት አለ አልኩህ። በቂ ተገቢ አይደለም ወይ? ግን ተገቢ አይደለም ብዬ አምናለሁ አልኩህ እኮ። ኳሊፋየር ተሳስተዋልም ብዬ አምናለሁ ስላልኩ ያ ተገቢ የሚሆነው ለመቃወም ተገቢ ነው አልኩህ። ለመተቸት ተገቢ ነው፣ ለመታገል ህወሓትን ተገቢ ነው አልኩህ። የእኔ ችግር ያለው ለማጥፋት ስትል ለማጥፋት ግን ቢጠፋስ ነው ያልኩት እኮ። እሱን ኤክስቴንሽን ወስደን ስትታገለው የነበረው ፓርቲ ቢጠፋ ምን ጨነቃል? ይጨንቀኛል። እንደሱ በቁንጽል አይደለም እኔ ፖለቲካ ነው ማየው። ቅድም ምን አልክ? ይህ አይነቱ የብሔር ፖለቲካ በኢትዮጵያ ውስጥ አሸናፊ እንዲሆን የበላይ እንዲሆን ካደረጉ ኃይሎች ውስጥ አንዱ ነው አልክ አይደል? ብቸኛ ግን አይደለም። ስለዚህ አዳምጠኝ፣ አንዱ ነው አልክ፣ ብቸኛ ግን አይደለም። ምናልባትም የበላይ በጣም የተከለው ብቸኛ አይደለም። ይሄን አመለካከት ይሄን ድርጊት የሚጋሩ ሌሎች ኃይሎች አሉ። ለምሳሌ ከነዚህ ኃይሎች ውስጥ አንዱ መንግስት ነው ወይም ብልጽግና ፓርቲ ሁሉንም የሀገሪቱን ክልሎች ከትግራይ ውጭ እያስተዳደረ ያለ። ስለዚህ አንድን ፓርቲ ለማጥፋት ይሄ ምክንያት የሚሆን ከሆነ ሁሉም ፓርቲዎች መጥፋት አለባቸው ማለት አያስኬድም። ይህን ሁሉ አጥፍተን ማንን ይዘን እንቀጥል ነው? የት ልንደርስ ነው? ይቻላልስ? ይህን ማድረግ ተገቢስ ነው? ከዋናው ነው የሚጀምረው። ስትራቴጂካሊ ብትጠይቀኝ ከዋናው ቀጥሉበት። በፊትም ተሞክሯል። ህወሓትን ለማጥፋት ተብሎ ጦርነት ተካሂዶ በሚሊዮን የሚያዝ ሀሳቡን ነው ሰዎች አሉ። አልጠፋም። ሀገሪቱ ወደ አዘቅት ነው የገባቸው። ያዋጣል የምትሉ ኃይሎች ካላችሁ ቀጥሉበት። በምክንያቱም አታስረዳ። ለምን ራሱንም በራሱ እያጠፋን ያለው ሰው እዛው ላይ ነው ክርካሪ ተውለት። እውነቱን ለመናገር ህወሓት ዳክሞ ሚና የለሽ እንዳይሆን እንዳው እያደረግን ያለ ነው እኛ ጥላቻችን ከገደብ ያለፈ ስለሆነ ነው። በተለየ ሁኔታ ኢትዮጵያ ውስጥ እሱ ቢጠፋ በኖ እንደሚጠፋ አድርገን አስበን ስለምንረባረብ ነው ጠንካራ ያለው እልክ ውስጥ ገብቶ ሰርቫይቭ እንዲያደርግ ያደረግነው እኛ። በራሱ ታሪካዊ ሂደት ሊጠፋ ይችላል። ያ ምንም ችግር የለውም። ብልጽግናስ ሊጠፋ ይችላል። እኛ ግን ከሌሎች የፖለቲካ ኃይሎች ሁሉ ለይተን እሱን ለማጥፋት የምናደርገው ጥረት ተገቢ አይደለም። ለትግራይ ህዝብ የሚያስተላልፈው መልእክት ተገቢ አይደለም። ቅድም እንዳልኩት ቃሉን ልጠቀመው አልፈልግም። እንዲህ አይነት አመለካከት አስፈላጊ አመለካከት አይደለም። ጤናማ አመለካከት አይደለም። መቆም ነው ያለው ወይ ጤነኛ አይ ከህዝቡ ጋር ለምን ነው የምናገናኘው? ቅድም እየለየን እንየው ብለናል። እንደ ፓርቲ ብቻ የምታየው ከሆነ ትግራይን አሁን በበላይነት እያስተዳደረ ያለው የቲፒኤልኤፍ አመራሩ። ስለዚህ ከትግራይ ህዝብ ጋር ቀጥታ የተገናኘ ነው። በተጓዳኝ በተዘዋዋሪ ይገናኛል። የትግራይ ህዝብ የህልውና ፈተና ውስጥ ገባሁ ብሎ ሲያስብ እና 2 ዓመት ጦርነት ሲያካሂድ ጦርነቱን ይመራው ማለት ቲፒኤልኤፍ ነው። ይሄን እውቅና ሰጥቶ እኮ ነው መንግስት ከቲፒኤልኤፍ ጋር የተደራደረው። እና ለምንድን ነው ከትግራይ ህዝብ ጋር የማይገናኘው? በአየር ላይ ነው ያለው። ከህዝብ ጋር ነው ያለው። ከህዝብ ሁሉና ጋር ነው ያለው። ኳሊፋይ ከህዝብ ሁሉና ጋር አሁን ባለው ተጨባጭ ሁኔታ ይገናኛል። ለምን ካልከኝ አንዱ ተጠያቂ ራሱ ህወሓት አድርጌ ላቀርብልህ እችላለሁ። አሁን ባለው የትግራይ ተጨባጭ ሁኔታ ቲፒኤልኤፍ ትግራይ ውስጥ ያለው ማህበራዊ መሰረት ቀላል ማህበራዊ መሰረት አለ። ከሌሎች ፓርቲዎች ሁሉ የበለጠ ማህበራዊ መሰረት አለ። ይሄ እንዲሆን ማን አደረገ ካልከኝ አንዱ ተጠያቂ ቲፒኤልኤፍ ነው ራሱ አምባገነን በመሆኑ ለሌሎች እድል ባለመክፈቱ። ይሄን መቃወም አለብን፣ መተቸት አለብን፣ መታገል አለብን እንዲቀየር። ቲፒኤልኤፍ መጥፋት አለበት የሚለው ግን በተለይ ደግሞ ብልጽግና የሚባል አገዛዝ በስልጣን ላይ ባለበት ሁኔታ፣ ኦህዴድ በስልጣን ላይ ባለበት ሁኔታ፣ ብአዴን በስልጣን ላይ ባለበት ሁኔታ፣ በተለየ ሁኔታ ህወሓት እንዲጠፋ መረባረብ፣ በተለይ አሁን የፌዴራል መንግስትነቱን ካጣ በኋላ የአንድ ክልል ፓርቲ ከሆነ በኋላ ለራሱ ህልውና ለማስጠበቅ እየተፍጨረጨረ ባለበት ሁኔታ በየቀኑ ህይወታችንን የሚወስን መንግስት 4 ኪሎ ተቀምጦ እያለ ህወሓት ላይ የምንረባረብ ከሆነ ራሳችን እንጠይቃለን። ጤነኛ አመለካከት ነው ይሄ? አላ እኔ በየቀኑ ያለኝ ህይወት የሚወስነው አሁን ህወሓት አይደለም።
ብልጽግና ፓርቲ ነው። ከህግ ውጭ የሚያስረኝ ብልጽግና ፓርቲ ነው። አሁን አስሮ ከህግ ውጭ እስር ቤት የሚያቆየኝ ብልጽግና ፓርቲ ነው። ከእስር ተፈትቼ ከሀገር ውጭ እንዳልወጣና እንዳልታከም የሚከለክለኝ ብልጽግና ነው። ወደ ሀገሬ እንዳልመለስ የሚከለክለኝ ብልጽግና ነው። እያንዳንዱ ህይወታችንን አሁን የሚወስነው ማንም ማለት ነው። አዎ እንግዲህ ብልጽግና እያልክ ነው። ህወሓትማ አይሙት እያልክ እየጠበቃ እየቆምክለት እንዴት ህወሓት መንካት መዘዝ አለው እያልክ ለዛ ጠብቀና እየቆምክ ብልጽግናን ብትወቅስ አንተ ህወሓት ነኝ እያልክ እስከሆነ ድረስ ምን ችግር አለው? ለማንኛውም እውነት ያሸንፋል። ኢትዮጵያ ትቀጥላል።